ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። አንድ ድርጊት ወይም አንድ ነገር ከተፈጸመ በኋላ መጸጸት፣ ምክንያት መደርደር ያዋጣል ወይስ አያዋጣም? ምክንያታዊ ነው ወይስ ምክንያት አልባ ዝም ብሎ የምንደረድረው ነው? ብዙዎቻችን ምክንያት እንደረድራለን። ነገሩ ከመሆኑ በፊት ከማድረጋችን የሚሻለውን ነገር ከማድረጋችን ይልቅ ምክንያት ሰበብ መደርደር፣ እንደዚህ ቢሆን እንደዚህ ቢሆን እንደዚህ ቢሆን እንደዚህ እንላለን። ግን ቤተሰብ እስኪ ተወያዩበት። እናንተ እንደዚህ አይነት ነገር ገጥሟችሁ ያውቃል? ምን አድርጋችሁ አሳለፋችሁት? መቆጨት፣ አንድ ነገር ከሆነ በኋላ መቆጨት ለማን ይጠቅማል? በእውነት ነው የምላችሁ፣ ይሄ ነገር በደንብ አድርጋችሁ አስቡበት። አንድ ነገር ጠዋት ላይ የሆነ ነገር አስቀምጣችሁ ሄዳችሁ ልበል፣ ያን ነገር ህፃናት ወይ የሆነ ነገር ወይ የሆነ እንስሳ ጥሎት እናንተ በእናንተ ጥንቃቄ ጉድለት ወይ ተደፋ ወይ ተሰበረ ወይ ደግሞ ህፃናት አግኝቶ ጠጣው። ወይኔ እኔ እኮ ሳላደርገው እያስታወስኩ እኮ ነው፣ መኖሩን እያወቅኩ ነው። እንትና ብታነሰው ኑሮ ምን አለበት? ምን አለ ይህን ነገር ብታደርገው? እኔ እኮ እያወቅኩ እኮ ነው እንደዚህ ያደረግኩት። ወይኔ እንደዚህ ባደርገው ምን ይጠቅማል? ይጠቅማል? በጭራሽ አይጠቅምም። ዋናው ነገር ግን ለያዝላችሁ፣ በመጀመሪያ አንድ ነገር ስታስቀምጡ ህፃናት የማይደርሱበት ቦታ የሚሆን ደግሞ ከሆነ ማስቀመጥ። ይሄው ስታስቀምጥ ራስህ ማስቀመጥ። ከዛ ግን ሳታስቀምጥ እንትና ሳታነሰው ብታነሰው እኮ ምን አባቷ ምናምን ምን አባቱ እንዲህ አድርጉ እኮ ነው አይሰራም። የራስ ኃላፊነት ካለ የራስ ኃላፊነት። ከዛ እስከሆነ ሆነ በቃ ምንም የምትፈጥረው ነገር የለም። ምንም ተደፋ፣ ተሰበረ፣ ልጁ ጠጣው፣ ሞተ ሊሆን ይችላል። አይሆንም፣ አይታወቅም። ወይም የሆነ ሰው ተጠቀመው ውሃ መስሎት ሞተ፣ ወይም ደግሞ ተጎዳ። ምንም አይፈጥር። ግን እነዛ ነገሮች ከመድረሳቸው በፊት ምን ማድረግ አለብን ነው ትልቁ ነገር። አንድ የመጀመሪያው ፖይንት፣ አንደኛ በጥንቃቄ ሳትረሳ ወይም ደግሞ የሚነሳ ከሆነ አንተ ስራ ይዘህ ከሆነ ቶሎ ብለህ አንሱልኝ ብለህ አይኔ እያየ ያን ነገር መቀመጡን መነሳቱን ወይም ደግሞ ከተገቢው ቦታ መቀመጡን ማስታወስ መቻል አለብህ ወይም አለብሽ። እዛ ውጭ አይሆንም። አንድ ሁለተኛ ነገር ደግሞ አንድ የሆነ ነገር ሆኗል፣ ግን ሁለተኛ እንዳይደገም ምን ማድረግ ነው? ያን ነገር ለአንዴና ለመጨረሻ ጊዜ ማስወገድ ወይም ደግሞ አለመደጋገም። ዛሬ በምክንያቱ በሆነ ነገር ያን ነገር ሆኗል፣ ወላ በአንተ ድክመት ወላ ደግሞ የሆነ መሆን ስላለበት የሚደረግም ስላለ፣ ስለዚህ ይሄን በደንብ አድርገህ ማወቅ አለብህ። ከዛ ውጭ ግን ፊት መንጨት ወይም በቦክስ እንዲህ ሳልለው ምናምን ምንም አይሰራም። ቤተሰብ ምንም። ሀሳቡ ተመችቷችኋል አይደል? ሀሳቡ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉት። ለኔ ይጠቅመኛል። ቤተሰብ ላይክ፣ ሰብስክራይብ፣ ሼር ስታደርጉልኝ ለኔ ይጠቅመኛል።